ሰላም ጤና ይስጥልኝ ክቡራንና ክቡራት የሰላም ካቶሊክ ቴሌቪዥን ተከታታዮች በዛሬው ዕለት በባለፈው እንደጀመርነው ከዚህ በህይወት እንደ ጥሪ የጽሞና ማዕከል ከሁለት አዘጋጆችና አቅራቢዎች እንዲሁም ከአንድ ከምንወዳቸው የተከበሩ አባት ጋር አንድ ፕሮግራም ይዘን መተናል። እሱን እንድትከታተሉን በጽሞና ጋብዛለሁ። አባቴ ራስዎትን ቢያስተዋውቁን። እሺ፣ እኔ አባ ዳንኤል አሰፋ እባላለሁ። የምኖረው በካቴድራል ልደታ ማርያም ቤተክርስቲያን ውስጥ ነው። እዚያ በቤተ ጵጵስና አገልግሎት ስራ አለኝ። እንደዚሁም ደግሞ በተለያዩ ቦታዎች አስተምራለሁ፣ በተለይም ቅዱሳት መጻሕፍት ላይ። በጣም እናመሰግናለን ጥሪያችንን አክብረው እዚህ ድረስ ስለተገኙልን። ዛሬ ልንወያይበት የመረጥነው ርዕሰ ጉዳይ በሂደት ውስጥ መኖር የሚል ነው። ስለዚህ ምናልባት መጀመሪያ ከስነ ልቦና ባለሙያ የሆነችው የዚሁ የሰላም ካቶሊክ ቲቪ ዋና አስተባባሪ የሆነችውና በእኛም በዚህ በህይወት እንደ ጥሪ ማዕከል አዘጋጅና አቅራቢ የሆነችው እህቴ ትዕግስትን በማወቅ ወይም በመገንዘብ መኖር ምን ማለት ነው የሚል ጥያቄ ላንቺ አቀርባለሁ። ቲጂ እግዚአብሔር ይስጥልኝ መቅዲ። እንግዲህ በማወቅ ወይም በመገንዘብ መኖር የሚባለው ነገር ከህይወታችን ጋራ ትስስር ያለው ነገር ነው። በመጀመሪያ መገንዘብ ወይም ማወቅ ብለን ስናስብ አንድ ሰው የራሱን ሐሳቦች፣ የራሱን ስሜት ከዛ ደግሞ ግቦቹን ማወቅ መገንዘብ ማለት ነው። ሁላችንም እሴቶች አሉን ቫልዩ ብለን የምንጠራቸው። ከዛ ደግሞ መድረስ የምንፈልጋቸው ቦታዎች አሉ። እነዛ ጋር ለመድረስ ደግሞ ተግባሮች ያስፈልጉናል፣ ግብ ብለን የምናስቀምጠው። ብዙ ጊዜ መግዲያ አይተሽ እንደሆነ ተማሪዎች ሆነን እያለን ወይም ደግሞ ዩኒቨርሲቲ ስንገባ የምናስቀምጣቸው እቅዶች አሉ። እኔ የዩኒቨርሲቲ ውጤት ከመጣልኝ እማጠናው ይሄ ነው፣ ግቤ ይሄ ነው፣ እዚህ ጋር መድረስ ፈልጋለሁ። ስለዚህ እሱን ለማሳካት ደግሞ በየቀኑ መሄዳቸው መንገዶች አሉ። ስለዚህ በመገንዘብ መኖር ይህንን ያካትታል። አንድ ሰው በመገንዘብ ይኖራል ብለን ስናስብ ለምን የሚለውን ጥያቄ ሁል ጊዜ መጠየቅ አለበት። ምክንያቱም የማደርጋቸው ነገሮች እንደ ድንጋይ ናቸው፣ እንደ ስቴፒንግ ስቶን የምንላቸው ነገሮች አይደል፣ መቆሚያ ናቸው ግባችንን ለመድረስ። ይህ ሐሳብ አለኝ፣ ስሜቶቼ እንዲኑልኛል፣ ተግባሮቼ ደግሞ ወደማስበው ግብ ያደርሱኛል ወይ? የማያደርሱኝ ከሆነ ከነዛ መንገዶች እንደገና ሊያደርሱኝ ወደሚችሉ መንገዶች መሄድ አለብኝ። ለምሳሌ መምህር መሆን መፈልግ ከሆነ ግቤ እሱ ነው ብዬ ማስብ ከሆነ ጥሩ አስተማሪ ምን አይነት ባህሪዎች ይኖሩታል? በተግባሬም እነዛን ነገሮች ማድረግ አለብኝ። ሌላው ፎከስድ መሆን ነው። የምናስበው ግብ ላይ ለመድረስ አንድ ነገር ላይ ማድረግ ያለብኝን ነገር ላይ ሁሉ ነገር ማድረግ አልችልም። በመገንዘብ መኖር ዛሬ አስተማሪ ሆናለሁ፣ ከዛ ነገ ደግሞ ነርስ መሆን ፈልጋለሁ፣ ከነገ ወዲያ እያልኩኝ በየቦታው ምሮጥ ከሆነ ግቤን መድረስ አልችልም። ስለዚህ ለዚህ ነው ለምንድን ነው የማደርገውን ነገር የማደርገው። ሌላው ደግሞ የራስን ማንነት መገንዘብ ያስፈልጋል። ስትገነዘቢ ውድድርን ማቆም ያስፈልጋል። ምክንያቱም አንድ ግብ ላይ ለመድረስ ከራስ ጋር ነው እንጂ መወዳደር፣ በመገንዘብ መኖር ከራስሽ ጋር ተወዳድረሽ የምትደርሽበት ደረጃ ነው። ሌላው ምንድነው? መገንዘብ ከተግባር ጋር በጣም በመገንዘብ መኖር፣ ባስተውሎት መኖር ወይም ኢንቴንሽናል ሊቪንግ የምንለው ነገር ከአክሽን ከተግባር ጋር በጣም የተያያዘ ነው። ምክንያቱም ጥሩ ሐሳብ ሊኖርሽ ይችላል፣ ጥሩ ተግባር ከሌለሽ ግን ውሎሽ ሌላ ቦታ ከሆነ ያንን መኖር አትችይም። ስለዚህ በመገንዘብ መኖር ከሐሳብ ጋር የተያያዘ ነው፣ ከእሴቶቻችን ጋር የተያያዘ ነው፣ ከስሜቶቻችንና ከተግባራችን ጋር የተያያዘና ከግባችን ጋር የተያያዙ ነገሮች ናቸው። ሲስተር ጥሩ አድርገሽ ገልጸሽዋል። እንግዲህ እኔ አሁን ይሄን አጠቃለን ስናየው ሰው ከራሱ ጋር ብቻ እየተወዳደረ ለሚፈልገው ዓላማ የተቻለውን እያደረገ መሄድ ወደሚለው በማወቅ ወይም በመገንዘብ መኖር ያስኬደናል ብለን ማሰብ እንችላለን። ምናልባት ከዛ በተጨማሪ ከራስ ጋር ስንወዳደር ደግሞ ሌሎችንም ኮንሲደር ማድረግ ያስፈልጋል። አንዳንድ ጊዜ ብዙ ማንረዳው ነገር
ሰዎችን እኛ የሆነ ቦታ ለመድረስ ስንል ሰዎችን መክታት ወይም ማቆም ወይም ደግሞ ቅድም እንዳልሹ መሰላል መውጣት ወይም ደረጃ መውጣት የምንለው ነገር ሰዎችን እየጣለ መሄድ አይደለም። ምክንያቱም አንዳችን ተደጋግፈን ማደግ ስለምንችል ማለት ነው። ስለዚህ ይሄ ጥሩ እይታ ነው። በጣም አመሰግናለሁ። ሲስተር ወደ አንቺ ልምጣና በሂደት ውስጥ መኖር ማለት ላንቺ ምን ማለት ነው? እሺ፣ አመሰግናለሁ። በሂደት ውስጥ መኖር ማለት በማደግ ሁኔታ ውስጥ ራስን ማግኘት፣ ወደዛ ራስን የመገፋፋት ሁኔታ ነው። ለዚህ እንደ ምሳሌ ወይ ደግሞ መነሻ ሀሳብ አድርጌ መጥቀስ የምፈልገው ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 13 ቁጥር 18 ላይ በሰጠው ምሳሌ ላይ ሀሳቤን እዛ ላይ መመስረት እፈልጋለሁኝ። በጣም እንደ ክርስቲያንም ስናስብ ሂደትን ለመረዳት በተለይ እኛ በምናወራበት በዚህ አውድ ላይ ሂደትን ስንተነትን ወይ ለመረዳት ስንሞክር በጣም የሚገልጽ ጥቅስ ሆኖ ስላገኘሁት ነው። እዛ ላይ ጌታችን የሚሰጠው ምሳሌ የሰናፍጭ ዘርን ነው። የሰናፍጭ ዘር መጀመሪያ አንድ ገበሬ ወስዶ ሲዘራት በራሷ ይዘት ብዙ ተስፋ ማድረግ ይጠበቅበታል አንድ ገበሬ እሷን እንደ ዛፍ ለማሰብ ማለት። ግን ጌታችን ደግሞ ነገ ልትሆነው ስለምትችለው ነገር ሲያብራራ የሚገርም እድገት ነው ያሳየችውና ሂደትም እንደዚህ ነው። እቺ የሰናፍጭ ቅንጣት ዘር በሂደት ውስጥ ስለነበረች ሪዚስት አድርጋ ሁሉንም ነገር ተቋቁማ ስለቆየች ነው ወደ ታሰበላት ፍሬያማነት የደረሰችው። እንግዲህ ጌታ ሲያብራራልን እንደዛ ነው። እና ለምንድን ነው ይሄንን ማያያዝ የፈለኩት? አንድ ሰው በሂደት ውስጥ ሲኖር እግዚአብሔር ወዳሰበለት ፍሬያማነት መድረስ ይችላል። ነገር ግን መጽናት ግድ ይላል። ሁል ጊዜ በማደግ ሂደት ውስጥ እንግዲህ ማደግ ብዙ አይነት ማደጎች ሊኖሩ ይችላሉ። እኛ ግን ልናተኩርበት የፈለግነው ሁለንተናዊ እድገት የሚለው ነው። ማለትም አካላዊ፣ መንፈሳዊ፣ ስነ ልቦናዊ፣ አእምሮአዊ፣ ማህበራዊ እድገት እና እነዚህ ነገሮች ሁሉ አጣምሮ የያዘ ነው ሂደት ማለት እና ትልቅ ኃላፊነት የሚጠይቅ የአኗኗር ዘይቤ አድርጌ ነው የምወስደው። አንድ ሰው በሂደት ውስጥ ሲኖር እነዚህ ነገሮች ሁሉ በእኩልነት እያደጉ ነው ወይ? እየተመጋገቡ ነው ወይ? እኔ እግዚአብሔር ወዳሰበልኝ ደረጃ እንድደርስ ወይ ደግሞ እሱ የሚጠብቅብኝን ፍሬ እንዳፈራ በዚህ ውስጥ እገኛለሁ ወይ ብሎ እንዲያስብ ያደርጋል። ከዚህም ጋር ተያይዞ በሂደት ውስጥ መኖር ሌን ኮፍለር የሚባሉ ካህን የስነ አእምሮ ባለሙያና ጸሐፊ ናቸው እና ስፒሪቹዋል ዌልነስ ወይም ደግሞ መንፈሳዊ ጤንነት፣ ጤናማነት ወይ ደህንነት በሚለው መጽሐፋቸው ውስጥ በሂደት ውስጥ መኖር ሊቪንግ ኢን ፕሮሰስ የሚለው ነገር ዲፋይን ሲያደርጉ ምን ማለት ነው? በአሁን ውስጥ መሆን መቻል፣ በአሁን ውስጥ መሆን በእግዚአብሔር ሕልውና ውስጥ መገኘት ማለት ነው። እያንዳንዱ ቅጽበት በእግዚአብሔር ሕልውና ውስጥ መኖር ለምን አይነት ሁኔታ እንደፈጠረን እግዚአብሔር ለመረዳት የእሱን ፈቃድ በሕይወታችን ለይተን ለማወቅ በቀን ውስጥ የተያዘ ነገር ነው። እንግዲህ በቀን ውስጥ እየሆኑ ባሉ ነገሮች ውስጥ እግዚአብሔር መገኘቱን እያስተዋልን የምንሄድበት መንገድ ነው ሂደት ብለው ነው እንግዲህ እሳቸው የሚገልጹት። እንግዲህ እግዚአብሔር በእኛ ውስጥ መኖሩን አያቋርጥም። እንግዲህ ይሄ ሂደት ብለን ልንጠቅሰው እንችላለን። ስለዚህ ሰውም ራሱ ውስጥ መሆንንና የእግዚአብሔርንም ሕልውና ማስተዋሉ ሂደት ነው በቀጣይነት የሚያደርገው እንጂ አንድ ጊዜ ደርሻለሁ እዚህ ጋር ስለሆንኩኝ ይበቃኛል ብሎ የሚተው ነገር አይደለም። ተፈጥሮ በራሱ አይፈቅድለትም። ተፈጥሮ በራሱ ሂደት ነው፣ የማደግ ሂደት ነው። ስለዚህ ይሄ ማለታችን ነው። በዚህ ሂደት ውስጥ ስንሆን ሀሳቦቻችን፣ ለስሜቶቻችን፣ ለምግባሮቻችን ትኩረት እየሰጠን የገዛ ራሳችንን ይበልጥ እየተገነዘብን እንሄዳለን። ሂደት ባለ ቁጥር ከራስ ጋር የመተዋወቁ ነገር እየሰፋ ይሄዳል። ምክንያቱም በቀጣይነት እኔ ውስጥ ስለሆንኩ ማለት ነው። ስለዚህ በማስተዋል እሄዳለሁኝ እና ሰፋ ያለ ነገርን ያሳያል ሂደት በእኛ አውድ ማለት ነው።
በጣም ጥሩ ሲስተር፣ በጣም ጥልቅ የሆነ ትንተናን የሰጠሽን። እንግዲህ አሁን እኔ ከአንቺ የምወስደው ሀሳብ ማለት ነው አንድ ሰው ሲኖር ሁል ጊዜ መኖሩን መገንዘብ ሊያስፈልገው ይችላል። ከዛ ባሻገር በውስጡ ደግሞ የእግዚአብሔር ማንነት ሁል ጊዜ አብሮት እንዳለ እንደገና ሪኮግናይዝ ማድረግ ወይም ማወቅ ይጠበቅበታል። ከዛ ባሻገር ደግሞ ሁለንተናዊውን አእምሯዊ፣ መንፈሳዊ፣ አካላዊ፣ ስሜታዊ ማንነቱን ከማህበራዊ ማንነቱ ጋር አጣጥሞ ለራሱ ብቻ ሳይሆን በውስጡ ያለው እግዚአብሔር የሚከብርበትን መልካም ስራ ማድረግ ያስፈልጋል ማለት ነው። ይህንን ስናደርግ በሉቃስ ወንጌል የጠቀስሽው ትንሿ የሰናፍጭ ፍሬ ብዙ ጊዜ መልካም የሚባሉ ትልልቅ ስራ ላይ የደረሱ እንዲሁም ደግሞ ትልልቅ የሚሆኑ ነገሮች በእውነት ትንንሽ ነው ጅማሬያቸው፣ ግን በእውነት የእግዚአብሔር መባረክ ካለበት በጣም ሰፍተው እናያቸዋለን። እና እውነት ነው በትንሽ ነገር ተጀምሮ እግዚአብሔር ሲያሳድግ በሂደት ውስጥ የእሱን ህልውና አውቀን ስንመላለስ ለመብዛት ይቻላል ማለት ነው። በጣም አመሰግናለሁ። አባቴ ወደ እርሶ ልምጣና እንግዲህ በየዕለቱ የሚኖረን ህይወት አሁን በማወቅና እንዲሁም በሂደት መኖር ብለናል። በየዕለቱ የሚኖረንን ህይወት ደግሞ እንዴት ትርጉም እንዲኖረው ማድረግ እንችላለን? በዕለታዊ ህይወታችን ትርጉም እንድናገኝ ከጥንትም ጀምሮ ከቅዱሳት መጻሕፍትም እንደዚሁም ከእግዚአብሔር ሰዎች ከጠቢባን ብዙ ምክሮች እናገኛለን። ከነዚያ ውስጥ አንዱ ለምሳሌ የህሊና ምርመራ የሚባል አለ። እንዴት ዋልኩኝ? ምን ሰራው? ምን እግዚአብሔር ሰጠኝ? እንዴት ላመስግነው? ምን አጠፋው? የቱ ጋር ተሳሳትኩ ብሎ መጠየቅ መቻል በራሱ ለህይወት ትርጉም መስጠት ይመስለኛል። እንደዚሁም ዓላማ እንዳለው ህይወቴ ዓላማ አለው፣ ግብ አለው ብሎ ማሰብ በራሱ ለዕለታዊ ኑሮም ትርጉም ይሰጣል። ቅድም እንደተባለው የረጅም ጊዜ ዓላማ ይኖራል፣ የአጭር ጊዜ ይኖራል። ትንንሾቹ ተደምረው ትልቁን ዓላማ ስለሚያስፈጽሙ እነዚህ ትናንሹ ለዕለታዊ ጉዳይ የዕለቱ ዓላማ እንደ ርቀትም እየታሰበ ሲጓዝ ሰው ለህይወቱ ትርጉም መስጠት የሚችል ይመስለኛል። እንደዚሁም ምናልባት በምንኖርበት ዓለም ሳናስተውላቸው እንደዚሁ ትኩረት ሳንሰጣቸው ብዙ የሚያልፉ ነገሮች አሉና በተወሰነ መልኩ ቆም ማለት፣ መገረም፣ መደነቅ ለሰው ልጅ የተሰጠ ትልቅ ጸጋ ነው። ምክንያታዊ መሆኑን ህይወት የሚያስገርሙ ነገሮችንም መገረም መቻል፣ መደነቅ መቻል፣ ከሁሉ በላይ ደግሞ በተለይ ፍቅር ለዕለታዊ ህይወት ትርጉም ይሰጣል። ምክንያቱም ከራስ ወጥተን ሌላውን ለማፍቀር የሚፈቀር የሚያስፈልጋል እና የዛ ደግሞ አራያችን ዋናው የክርስቶሳዊ ፍቅር ነው እና ፍቅር ከምንም በላይ ለህይወት ትርጉም ይሰጣል ብዬ አምናለሁ። በጣም አመሰግናለሁ አባቴ። ስለዚህ በፍቅር መኖር፣ ሌሎችን ማየት እንዲሁም ደግሞ በሚያስፈልገው ቦታ ስሜቶቻችንን በአግባቡ መጠቀም፣ መደነቅ እንዲሁም ማድነቅ፣ በሚያስፈልግበት ቦታ የእግዚአብሔርንም ስራ እያደነቅንና በዛው በየዕለቱ በአጭርና በረጅም ያስቀመጥናቸውን ግቦች ተከትለን መሄድ ለየዕለት የሚኖረንን ህይወት ትርጉም እንዲሰጠው ይሆናል ማለት ነው። እህቴ ቲጂ ወደ አንቺ ልምጣና እንግዲህ አርምሞ ወይም ማይንድፉልነስ ወይም አስተውሎት የምንለው ነገር ያው ትክክለኛ ትርጉሙን በትክክል ባላቀውም ምን ማለት ነው? ከስነ ልቦና አንጻር ምን ማለት ነው? አርምሞ ምን ማለት ነው? ወይም ማይንድፉልነስ የምንለው ነገር። እሺ መቅዲ፣ አርምሞ ወይም ማይንድፉልነስ እንዳልሽው መተርጎሙ በጣም ከባድ የሚሆን ቃል ነው። ምናልባት ብዙ ሰዎችም ማይንድፉልነስ በሚለው የሚገነዘቡት ይመስለኛል። ለምን? በጣም የተስፋፋ ነገር ስለሆነ ጠቃሚም ስለሆነ እንሰማለን ብዙ ጊዜ ማይንድፉል ሊስኒንግ፣ ማይንድፉል ፕሬየር፣ ማይንድፉል ሜዲቴሽን እንደዚህ ያያለን የምንሰማቸው ነገሮች ነው። ማይንድፉልነስ ማለት አሁን መሆን መቻል ማለት ነው።
ለምሳሌ አንድ ሰው እዚህ ጋር ቁጭ ብለናል ሁላችንም እና መቀመጣችንን መሰማት በውስጣችን ኤክስፒሪየንስ ማድረግ መሆን መቻል። ሌላው ከማይንድፉልነስ ካሁን ካለ ነገር ጋር የተያያዘ ነው። ቅድም መገንዘብ ኢንቴንሽናል ሊቪንግ ስንል እሱ ከወደፊትም ጋር የተያያዘ ከወደፊት ከምናደርጋቸው ነገር ጋር የተያያዘ ሲሆን ይሄኛው ግን የየዕለት በየሰዓቱ የምናደርጋቸውን ነገር የሚመራ ነው። ሰምሃው ሆነን ራሳችንን ማየት ወይም ከራሳችን ጋር መሆን ማለት ልንችል እንችላለን። ለማይንድፉልነስ ወይም አእምሯዊነት ወይም አርምሞ ብለን ለምናስበው የመጀመሪያው ነገር አለመፍረድ ነው። ወደ ውስጣችን ገብተን ስሜቶቻችንን፣ ሀሳቦቻችንን መመልከት፣ ማጥናት፣ ማየት ነገር ግን ሳንፈርድባቸው የሚሰማን ነገር ለምሳሌ ለጸሎት ልንቀመጥ እንችላለን፣ ሜዲቴሽን ለማድረግ ለመጸለይና አእምሯችን ብዙ ጊዜ ይረበሻል፣ ይሄዳል ወደ ተለያየ ቦታ። ስለዚህ ይህንን አእምሮ መመልከት የተለያየ ሀሳቦች በአእምሯችን ሲመጣ ለምንድነው እኔ በጣም ዲስትራክትድ ሆነው እያለን ራሳችን ላይ መፍረድ ሳይሆን ሀሳቦቹ ምንድናቸው? ምን ይዘው ነው የመጡት እነዚህ ሀሳቦች? እነዚህ ሀሳቦችስ ምን አይነት ስሜቶች በውስጤ ይቀሰቅሳሉ? በሚቀሰቅሱበት ጊዜ ደግሞ ስሜቶች ብዙ ጊዜ ወደ ተግባር ነው የሚመሩን። ስለዚህ ወደ ተግባር የሚመራኝ ነገር ለመተግበር ደግሞ ሪስፖንሳብል ቾይስ ያስፈልጋል፣ ምርጫ። ስለዚህ እዛ ጋር በአርምሞ መኖር ለምርጫችን በጣም ወሳኝነት አለው። እንዳልኩሽ አይምሯችንን ለመሰብሰብ ወይም ደግሞ በጸሎት ላይ ሆነን ካለን የሚመጣው ሀሳብ ለምን መጣ፣ ምን እያለኝ ነው ብለን እንድንጠይቅና ተግባራችንን በዛ እንድንመራው ያደርገናል። ንዴትን ብንመለከት ለምሳሌ በማይንድፉልነስ ደረጃ ወይም በአርምሞ ብንመለከተው በመጀመሪያ ሀሳብ ነው የሚመጣው። የሆነ ትሪገር የሚያደርግ ነገር አለ፣ ፓተርን አለው አይደል? የተግባራችን ፓተርን አለው፣ ስለማናቀው ስለማናስተውል ነው እንጂ። ስለዚህ ንዴት ሲመጣ በሆነ ሀሳብ በሆነ ነገር ምክንያት ሲመጣ ስሜቱን መመልከት ሳንፈርድበት ከዛ ምንድነው የንዴቴ መንስኤ ምንድነው? ከዛ ስናደድስ ምንድነው ማድረገው? ቶሎ ብዬ ወደ አክሽን ነው አይደል? ምንድነው የሚለኝ ልቤ፣ ስሜቴ ምን ይለኛል? መልስ ስጪ ይለኛል፣ መልስ አትስጪ ይለኛል። ከዛ የትኛውን ነው መምረጥ ያለብኝ? ከዛ ለመምረጥ ጊዜ ይሰጠናል ማለት ነው። እዚህ በኋላ ላይ ደግሞ ሪፍሌክት አስተውሎት አድርገን የተግባሮቻችንን ወይም ፓተርኖቻችንን ለማወቅ ይረዳናል አርምሞ። እዚህ ባጭሩ ይሄ ነው ማለት እችላለሁ። በጣም ጥሩ። እንግዲህ አሁን ላይ ሆኖ ቆም ብሎ ለማሰብና ለመገንዘብ ምናልባትም አሁን ላይ ስንል ከአምስቱ የስሜት ህዋሶቻችን ጋር ለመገናኘት ምክንያቱም ወደ ኋላ መሄድ ብዙ ጊዜ የማይንድፉልነስ ወይም የአርምሞ አንዱ ዋናው እንትኑ ወደ ኋላ መሄድ ወይም ወደፊት በጣም መራመድ ብዙ የማይጠቅም አሁን ላይ ሆነን አሁንን ማጣጣም ስላለብን የሚሉት ነገር ስላለ ወዲያው ቅድም እንዳልሹ ያለንበት የት ነው ብለን አእምሯችንን እንዲሁም ደግሞ በአምስቱ የስሜት ህዋሳቶቻችን የት ነው ያለነው ብለን እዛ ላይ ትኩረት እንድናደርግ የሚረዳን የህይወት ልምምድ ነው ማለት እንችላለን። በጣም አመሰግናለሁ። አባቴ ወደ እርሶ ልምጣና ከዚህ በፊት ስንወያይ በጣም ለኔ ለህይወቴ መሰረት የጣለ ነገር ብለውኝ ያውቃሉና ክርስቲያናዊ አርምሞ ከሩቅ ምስራቅ በተለይም ከኤዥያን ልምምድ ከቡዲስት ልምምድ በምን ይለያል? ይሄ ለኔ በሳይኮሎጂ አሃ ሞመንት የምንለው አለ። እንደዛ ብዬ እንድመለስ ያደረገኝ ነጥብ ነውና ለብዙዎች ይሄን ቢያብራሩ። አዎ እንግዲህ ክርስትና ቅዱሳት መጻሕፍት ብሉይም አዲስ ኪዳንንም ስናይ ወደ ውስጥ መግባት ወደ ራሳችን ውስጥ መግባት የሚል ፍሬ ሀሳብ አለው። በአንድ በኩል እግዚአብሔር ምጡቅ ነው፣ ከፍጥረታት በፊትና ውጪም ያለ የማይደረስበት የማይጨበጥ የማይዳሰስ አምላክ ነው። በሌላ በኩል ደግሞ የመጽሐፍ ቅዱስ እግዚአብሔር ዝምድና የሚፈልግ ወደ ሰው የሚቀርብ
ከሰው ጋር አብሮ መሆን የሚፈልግ ስለ ፍቅር የፈጠረና ሰውን እንደውም የሰውን ነፍስ የሰውን ልብ ማደሪያው አድርጎ መኖር የሚፈልግ አምላክ ነው። ገና በጥንት በኦሪትም በመካከላችሁ እንድኖር መቅደስን ስሩልኝ ይላቸዋል። ህዝቡን ሲጠራ ከግብጽ ባርነት አውጥቶ ማለት ነው። ከዚያም ደግሞ ሄዶ ለኔ የምትሰሩልኝ ምን አይነት ቤት ነው? ሰማይ የማይችለው ምድር የማትበቃው አምላክ ሆኖ ሳለ ማለት ነው። ከዚያ ግን እናንተ የመንፈስ ቅዱስ ቤተ መቅደስ ናችሁ ይላል ቅዱስ ጳውሎስ። ማደሪያ ናችሁ። ይሄንን ፍሬ ሐሳብ ነው እንግዲህ ሌሎችም በኋላም ከሐዋርያትም ጀምሮ ትኩረት ሰጥተውበት መመሰጥ ማለት አርምሞ ማለት እግዚአብሔርን በውስጣችን ማንገስ ነው። ከውጭ ስናየው ከምንረዳው የተለየ ነው። በሌላ አነጋገር ውስጣዊው ዓለም የውስጣችን ዓለም ከውጭው ዓለም ከሚታየው ይገዝፋል፣ ጥልቀት አለው ማለት ነው እና ያ ማደሪያ መሆን የሚለው ፍሬ ሐሳብ ትልቅ ቦታ ያለው ነው እና ምናልባት አንዳንድ በሩቅ ምስራቅ ባሉ የአስተንትኖ ልምምዶች ላይ ራስን ባዶ ማድረግ የሚል ፍሬ ሐሳብ አለ። ማተኮሩ ላይ ምናልባት ይመሳሰል ይሆናል። መመሰጡ ላይ ከሚረብሹን ነገሮች ተጠብቀን ወደ ራሳችን መምጣት የሚለው ላይ ግን ከመጣን በኋላ እሱ እና ደግሞ የምንመጣውስ ለምንድን ነው የሚለው ላይ ትልቅ ልዩነት ያለ ይመስለኛል። ለምን ክርስቲያናዊው አርምሞ ወይም ጽሞና ግቡ ከእግዚአብሔር ልጅ ጋር ከመንፈስ ቅዱስ ጋር ህብረት፣ ሱታፌ፣ አንድነት መቀበል ነው፣ መለወጥ ነው። ለውጡ ሂደት ውስጥ ግን ያ ግለሰብ ማንነቱ አይጠፋም። ማንነቱ እንዳለ ሆኖ ነው። ጳውሎስም እንደሚለው ቅዱስ ጳውሎስ በድንግዝግዝ እናያለን፣ በኋላ ፊት ለፊት እናየዋለን እና እዚህ ምድር ላይም በኋላም የበለጠ እግዚአብሔርን የመምሰል በፊት የተፈጠርንበትን ጥሪ ማከናወን በሱ ብርሃን ወደ ብርሃን መምጣት ስለሆነ መሞላት የሚለው ምናልባት በደንብ ይገልጸዋል ይመስለኛል። በእግዚአብሔር መንፈስ መሞላት፣ ባዶ መሆን በመጽሐፍ ቅዱስ ችግር እንዳለው ነው። ለምን በወንጌልም ክርስቶስ ብሏል። ጋኔን እንኳ ከወጣ በኋላ ተመልሶ ሲያይ ባለመሞላቱ፣ በመልካም ነገር በእግዚአብሔር ባለመሞላቱ ጸድቶ ይጠብቃል ያገኘውና ሌላ 7 ከዛ የባሰ ይዞ ይመጣል ይላል። ስለዚህ ይሄ የመለወጥ አዲስ ፍጥረት የመሆኑ ጉዳይ አንድ ጥሩ ምልክት ወይም ማስረጃ ይመስለኛል። በጣም አመሰግናለሁ አባቴ። ይሄ ለብዙዎች ትምህርት የሚሆን ነገር ነው። ከሩቅ ምስራቅ የሚመጡ አስተንትኖች ሰዎችን ባዶ እያደረጓቸው መጥተዋል። አባ አሁን እንደነገሩን ባዶ ሲሆኑ ደግሞ ሙላት ስለማይኖራቸው አባ ሲነግሩን በውስጥ ያለ ሙላት በጣም ፍጹም ነው። ነገር ግን በውጭ የምናየው ነገር እንደ ሰው ይገዛናል እና አንዲት ለ17 ዓመት ዮጋ ያስተማረች ሴት የህይወት ምስክርነት ስትሰጥ ነው። ዮጋ በተለያየ ዓለም አስተምራለች። በጣም ትልቅ የሚባል የዮጋ ስቱዲዮ አላት። ህይወቷ ግን ሙላት የለውም። እንዲያውም ከእለት ወደ እለት ድርቀቱ እየጨመረ ይመጣባታል እና ይህች ሴት ምን ታደርጋለች? በቃ የመጨረሻ ትልቁ ደረጃ ያለውን አይ ቲንክ ኩንዳሊኒ ይሉታል፣ እሱን ለመሆን በቃ ወደ ጭራሽ ባዶነት ለመቀየር መጽሐፍ እየፈለገች እያለ እንደ አጋጣሚ ክርስቲያኖች ያገኟታል፣ ክርስቲያን እህቶችና ብዙ ነገር የላቸውም አለች። እንደሷ በጣም በዓለም ታዋቂ አይደሉም። በየቦታው እየሄዱ ይህን ልምምድ እንደ ስልጠና አይሰጡም፣ ግን ህይወታቸው ሙላት አለው አለችና በዛ ውስጥ ክርስቶስን እንዳገኘችና ህይወቷን እንደቀየረች ወደ ሙላት እንደተመለሰች የህይወት ምስክርነት አይቼ ነበርና ይሄንንም ማካፈል ፈልጌ ነው። አባቴ እንደገና ወደ እርሱ መለሳለሁ። እንግዲህ ክርስቲያናዊ ህይወትን ስንኖር የክርስቲያናዊ ህይወት ወይም ደግሞ የክርስቲያናዊ አርምሞ በሂደት ውስጥ ለመኖር ምን አስተዋጽኦ አለው? ቅድም የነገሩንን ሂደት ለመኖር ምን ይጠቅመናል? እሺ፣ ምናልባት እዚህ ላይ ጥሩ ምክር ከቤተ ክርስቲያን አባቶች የምናገኝ ይመስለኛል። ከነዚያ ውስጥ በተለይ ቅዱስ ጎርጎሪዎስ ዘኑሲስ የሚባል በቀጰዶቅያ ዛሬ ቱርክ ውስጥ የነበረ
የዛሬ ከ1600 ዓመት በፊት የነበረ የቤተክርስቲያን አባት ነው እና እሱ አንድ ወጣት መንፈሳዊ ልጅ ነበረው። ምክር የሚጠይቅ ምክር የጠየቀው ምክር ምንድነው? አባ ፍጽምና ማለት ምን ማለት ነው ብሎ ይጠይቃል። እና የዛ መልስ አሁን ለቀረበው ጥያቄ መልስ ይሆናል ብዬ ስላሰብኩ ነው። ሲመልሱ ቅዱስ ጎርጎርዮስ ምን ይላል? ከባድ ጥያቄ ነው የጠየቀው። ፍጽምና ምን ማለት ነው ያልከው ቀላል አይደለም፣ ግን በአስተሳሰብም በፍልስፍናም በዘመኑም በነበረው ሐሳብም ሆነ ዛሬም ሊሰራ ይችላል። ይሄ ነገር ብዙ ጊዜ ፍጹም የምንለው አንድ ደረጃ ላይ ደርሶ የቆመ ነገር ነው። ከዛ በላይ መሄድ መሻገር የማያስፈልገው ማለት ነው። እና ቅድም ተጠቅሷል ይሄ እና ፍጽምና ማለት ይላል እሱ መቆም አይደለም። አንድ ቃም እንደዚህ ሲቀመጥ በቃ ቆንጆ ነው ፍጹም እንዳትነኩት ነው የምንለው ጥሩ ነው ካለን እና መልክ እሱ አይደለም። ፍጽምና ማለት ሳያቋርጡ ማደግ ነው፣ መንቀሳቀስ ነው ይልና ሁለት ምሳሌዎችን ያቀርብለታል። አንደኛ ከሙሴ ታላቁ ነቢይ እግዚአብሔርን እያወቀ ፊት ለፊት እያየው ግርማውን እያየ እንኳ ገና ክብርን አሳየኝ ይላል። በቃኝ አይልም። በእግዚአብሔር ዓለም ውስጥ ብርሃን ውስጥ ፍቅር ውስጥ ገብቶ እያደገ ነው የሚሄደው። ስለዚህ አንዳንድ ነገሮች ላይ በቃኝ ሰለቸኝ እንደምንለው አይደለም። ይሄ ጉዞው ጥሪው ማለት ነው። ሁሌ እየጣፈጠ እየታደሰ መሄድ እንደሚችል ነው። ሁለተኛው ምሳሌ የቅዱስ ጳውሎስ ነው። ወደ ፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 3 ላይ በተለይ ከቁጥር 10፣ 11፣ 12 ጀምሮ አንድ ነገር ይላል። ምን ይላል? ሁሉ ነገር አልጨበጥኩም። ከዛ በፊት ምን ይላል? ስለ ክርስቶስ ስል ሁሉ ነገር ከንቱ ነው። እዛም ላይ ቅደም ተከተልም ሲሰጠው ማለት ነው። ከዛ ግን አንድ ነገር አደርጋለሁ፣ ያለፈውን ትቼ ወደፊት እዘረጋለሁ፣ ወደ ክርስቶስ እዘረጋለሁ ይላል እና ይሄ ጥሩ አስተማሪ የሆነ የህይወት ልምምድ ወይም ዓላማ ነው ማለት ነው። እና ሰውም በመሆናችን ለነገሩ ፍጹማን ስላልሆን እያደግን ነው የምንሄደው እና እየተለወጥን ነው። ልክ እንደ ቅንጣቷ ዘር ወይም እንደ ሰናፍጯ ወዘተርፈ ተስፋም ነው እያደጉ መሄድ የዚህ ሰው የመሆን ክፍልም ስለሆነ ማለት ነው። ችሎታችንን የበለጠ እውን እያደረግን እያከናወንን ሄድን እንደማለትም ስለሆነ በመልካም መታየት ይችላል። አደጋው የሚኖረው ሰው በቃኝ አውቄያለሁ ማደግ አያስፈልገኝም ባለበት ሰዓት ወይ እዛው ላይ ይቆማል ወይ የኋሊት እየተንሸራተተ ይሄዳል እንደማለት ነው እና ጥሩ የጥበብ ንግግር ነው ብዬ አስባለሁ። በጣም አመሰግናለሁ አባቴ። ታዲያ አሁን ሰዎች በዚሁ ሂደት ውስጥ ለመኖር ሰውነንና ደካማነንና እንሸነፋለን፣ በኃጢአት እንወድቃለን፣ በኃጢአት የመውደቅ ዝንባሌ አለን። እንደው በቀጥታ በኃጢአት ወጥመድ ባንወድቅ እንኳን በሀሳባችን ወደ ኃጢአት ዝንባሌ መሄድ እንትን አለን ውስጣችን አለና ያንንስ እንዴት ይህንን ዝንባሌ እንዴት መግታት እንችላለን? በተለይ የሰው ልጅ በዚህ ፈተና ውስጥ ሲወድቅ ምን ማድረግ ይችላል? ያው ውድቀት ሲኖር ቢያንስ የእግዚአብሔር መጽሐፍ ቅዱስን ስናይ የንስሐ እድል አለ። በብሉይ ኪዳንም ኑና እንዋቀስ ይላቸዋል። ሰማይ ይስማ ምድር ታድምጥ ምስክሮች ይሁኑ፣ እኔ ነኝ ያጠፋሁት ወይስ እናንተ ናችሁ? ትልቁ ቁም ነገር ግን ጥፋታቸውን ማመናቸው ላይ ነው እና ካመናችሁ አነጻችኋለሁ፣ እኔ አጥባችኋለሁ፣ እቀድሳችኋለሁ ስለሚል ይሄ ትልቅ ትርጉም ያለው ነው እና አንዱ ፈተና ምንም ስህተት የለንም ብሎ ስህተትን አለመቀበል፣ ኃጢአትን አለማመን፣ ኃጢአት የለብንም ብንል ሐሰተኞች ነን ይለናል የዮሐንስ መልእክትም። እና ትልቁ ነገር መነሻው ያው ህመም ያለው ሰው ህመሙን ሲያውቅ ሲቀበል ለመዳን ጥሩ እድል እንደሚኖረው ሁሉ ትህትና እጅግ ትልቅ አስፈላጊ መሰረታዊ የሆነች መንፈሳዊ ኃይል ነች። በመንፈስ ድሆች የሆኑ ብፁዓን ናቸው ትሑታን ማለት እንደማለት ነውና አንዱ ትልቁ መሰረት የትህትና ጉዞ ነው። ሌላው ደግሞ
ፈተናም እንኳ ቢኖር የማደግ እድል የመነሳት ያለፈውን ጥዬ ወደፊት ዘረጋለሁ እንዳለው ጳውሎስ ያንን የሚመለከት ትኩረቱን ክርስቶስ ላይ ያደረገ እግዚአብሔር ፈቃድ ላይ ያደረገ ህይወት እየወደቀም ይነሳል ይጓዛል ማለት ነው። ስለዚህ ግቡ እሱ ከሆነ ተስፋ አይቆርጥም። ተስፋ ትልቅ አስፈላጊ ነገር ስለሆነ ማለት ነው። መሰናክል ስላለ ስለዚህ እንተወው ሁሉን ነገር የሚል ፈተና ሊመጣ ይችላል። ወይም ደግሞ ምንም ማድረግ አይቻልም ብሎ እጅ መስጠት ሊኖር ይችላል። ግን ከእግዚአብሔር ጋር ስለሚቻል ይሄ ትልቅ ቦታ ያለው ይመስለኛል። ቅድም ያነሳሁት ደግሞ ከራስ መውጣት ሌሎችን ለማስደሰት የሚለው ፍቅር ኃጢአትን ይሸፍናል የሚለው ጉዞ ለህይወት ትርጉም ከመስጠቱም ባሻገር እያሳደገን ይሄዳል። መለኪያው መስፈሪያው በእግዚአብሔር ፍቅር ማደግ ነው እና ለእግዚአብሔር ልብን ሰጥቶ ያ በውስጣዊ ህይወት እድገት ካለ ወደ ውጭም ገንፍሎ መውጣቱ አይቀርምና ያንን ምን ላይ ነው የምናተኩረው? መልካም የሰራነውንም የተናገርነውም ያከናወነውም ካለ ሳንመካ ለእግዚአብሔር ምስጋና መስጠት ራሱ ትልቅ መሰረት ነው፣ መነሻ ነው። ባለፈው እግዚአብሔር እንደዚህ ካሰራኝ መልካም ሐሳብ መልካም ንግግርም ከተግባር ከሰጠኝ ዛሬና ነገ ደግሞ በሱ ላይ ተመርኩዤ እቀጥላለሁ የሚል ተስፋ ስለሚሰጠን ትኩረታችን ምን ላይ ነው የሚለው ስለሆነ እሱን መደገፍ እንደ ህፃናት ካልሆናችሁ እንደተባለው በሱ ላይ ጥገኛ መሆን ከምንም በላይ መልካም የጉዞ ጎዳናን ይፈጥራል ብዬ አስባለሁ። በጣም አመሰግናለሁ አባ። ይህን ሲናገሩ ምን አስተዋልኩኝ? ከእህቴ ከሲስተር ትዕግስት ጋር ብዙ ጊዜ አንድ ሀሳብ ታነሳልኛለች እና ሁል ጊዜም እግዚአብሔር ላይ ማንም የለንም እና እንደ ፓራሳይት መጣበቅ ነው ያለብን የምትለው አባባል አላት እና ይሄ አሁን ያሉኝን በደንብ እንትን ብሎልኛል። ከዛ ባሻገር ደግሞ ትዕቢት ውድቀትን ትቀድማለች እና ትሁት መሆን የሚለውንም ከእርሶ ትልቅ ትምህርት አግኝቼበታለሁ። እርሱ ላይ መደገፍ እንዲሁም አንድ ነገር ወደ ሀሳቤ መጣ እንደ ስነ ልቦና ባለሙያና መጀመሪያ ላይ እንትን ብለው ነበረ። አሁን ሲጀምሩ ይሄንን ንስሐ ወይም ደግሞ ወደ ራስን ኃጢአታችንን ሪኮግናይዝ አድርገን ወደ ንስሐ መግባት ሲግመንድ ፍሮይድ የሳይኮአናሊሲስ አባት ናቸውና ክርስቲያን አይደሉም። በእርግጥ ግን እንትን ንስሐ ምን ብሎ ይገልጹታል? ሳይኮሎጂካሊ ኢንተረስቲንግ ካቶሊኮች ያላቸው በስነ ልቦና እንትን ፋይዳ ያለው ነገር ፋይዳ የሆነ ነገር አላቸው። ንስሐ የሚባል ራሳቸውን ያደረጉትን ነገር የሚተነትኑበት ይባላል እና ለንስሐ መቅረብ ትዕቢትን ማስወገድ፣ ትምክትን ማስወገድ እንዲሁም እግዚአብሔር ላይ መደገፍ ምናልባት እኛን ከኃጢአት ሊታደጉን የሚችሉ ነገሮች ይሆናሉ። በጣም አመሰግናለሁ አባቴ። እንግዲህ አንድ የመጨረሻ ጥያቄ ለእርሱ አለኝ። አሁንም እንግዲህ ክሪቲካል ቲንኪንግ ወይም ደግሞ ኮንሽስ ሊቪንግ በህሊናችን መኖር ይሄሳ እንዴት ከኃጢአት ሊታደገን ይችላል? ንቁ መሆን። እሺ፣ ያው ለመንቃትም እግዚአብሔር ብርሃን እግዚአብሔር ጸጋ የሚያስፈልግ ይመስለኛል። ነቢያትን ብናይ በመጽሐፍ ቅዱስ የሚቀሰቅሳቸው የሚያነቃቸው እሱ ነው። ህይወታቸው ትርጉም እንዳለው ዓላማ እንዳለው ይነግራቸዋል። ይደነግጣሉ። መጀመሪያ ላይ እንደውም ለመከራከርም ይሞክራሉ፣ ይፈራሉ። ምልክት ይሰጣቸዋል። ሁሉ የሚላቸው እኔ ከእናንተ ጋር ነኝ፣ እኔ ካንተ ጋር ነኝ፣ እኔ ካንቺ ጋር ነኝ፣ አትፍሩ ብሎ ትርጉም ያለው ህይወት የሚሰጠው እሱ ነው እና ህይወት ትርጉም አላት ወይ ብሎ ወይ ለሚጠይቅ ለሚገረም ለሚደነቅ ሰው የመንቃቱ እድል ሰፊ ይመስለኛል። ትርጉም የለውም ከተባለ ነው አንዱ ችግር ማለት። በአዲስ ኪዳንም ቅዱስ ጳውሎስ አንተ የምታንቀላፋ ንቃ ይልና ክርስቶስ ያበራልሃል ይላል። በተለይ በትንሣኤ ብርሃን ስለሚሰጥ ማለት ነው።
ያው መንቃት ከብርሃን ጋርም የተያያዘ ነው፣ ከእለት ጋርም የተያያዘ ነው እና ጥያቄዎችን ለማቅረብ ዝግጁ የሆነ ህይወት፣ ጥበብን የሚፈልግ ህይወት፣ ጥበብ ከእውቀት በላይ ነችና ጥበብ መልካም እውቀትና መልካም ህይወት አንድ ላይ ተደምሮ ተጨምቆ እንደማለት ስለሆነ የሚያነቃ ለንቃት የሚጋብዝ ብዙ ነገሮች ሰጥተውናል። ለዛ ግን ቆም ማለት ቅድም የተባለው ማስተዋል፣ አርምሞ ራሱ መንቃት ነው። እዚህ ላይ ምናልባት እግዚአብሔርን መመልከት፣ ጊዜውን መመልከት፣ ማስተዋል መንቃት ነው እና ህዝቡ በበረሃ ሲጓዝ ለምሳሌ ደመና አለ፣ ደመናውን መመልከት ነበረባቸው። ደመናው ሲቆም ድንኳናቸው ይቆማል። የኪዳን ታቦቱ ያለበት ሁሉ ነገር ያለበት እግዚአብሔር አብሯቸው መኖሩን የሚያሳየው ማለት ነው። እሱ ሲነሳ ነው የሚነሱት። እነሱ ለብቻቸው አይሄዱም እና የመንቃት መሰረቱ ራሱ እግዚአብሔር ነው። የውጫዊ እንቅስቃሴው አይደለም የነቃ ህይወት ማመልከቻ ማለት ነው። የውጫዊው የውስጡ ነጸብራቅ ወይም ፍሬ ወይም ውጤት መሆን ይችላል እና እግዚአብሔር ራሱ ህይወት ስለሆነ የህይወት መሰረት ስለሆነ እሱን ማዳመጥ ራሱ ከሱ ጋር መነጋገር ራሱ የንቃት መሰረት የንቃት ማስረጃ መሆን ይችላል ብዬ አስባለሁ። በጣም አመሰግናለሁ አባቴ። እዚህ ላይ ብዙ የምጨምረው ነገር የለም። በንቃት እንድናስብና እንድናሰላስል ያው በጥበብ ለመኖር ደግሞ እግዚአብሔርን መፍራትም ዋናው የመጀመሪያው ነውና እግዚአብሔርን መፍራት የጥበብ መጀመሪያ ነውና በጥበብ እግዚአብሔርን በመፍራት ቆም ብሎ በማሰብ መኖር ምናልባት ኮንሽስ ሊቪንግ ወይም ደግሞ ክሪቲካሊ ያሰብን ለመኖር ይጠቅማል። እግዚአብሔር ይስጥልኝ አባ። በመጨረሻ ማጠቃለያ ሲስት ወደ አንቺ ልምጣና እንዳው በተጨባጭ በማስተዋል እንዴት መኖር ይቻላል? እሺ ማስተዋል እንግዲህ እኔ በሁለት ብከፍለው ደስ ይለኛል። አንድ ሰው በማስተዋል ለመኖር ሲያስብ ወይ ሲፈልግ ወደ ውስጡና በዙሪያው ወዳሉ ነገሮች መመልከቱ የመጀመሪያው ደረጃ ይመስለኛል። ውስጡ የሆነ ያለው ነገር ላይ ትኩረት ማድረግ ነው። መንቃት ስንል እንግዲህ በአስተውሎት ማየት፣ መፈተሽ፣ የስሜቱ ወይ ያስተሳሰቡ መልእክት ለይቶ ማወቅ ነው። ከዛ ደግሞ ሰው ደግሞ ማህበራዊ ፍጡር ስለሆነ በዙሪያው ያሉ ነገሮችንም ደግሞ ምልክት ማጤን ያስፈልገዋል። እንደዛ ማድረግ ደግሞ የሚችለው ምናልባት ወደ ራሱ የሚገባበት ጊዜ በመውሰድ ቆም በማለት በቀን ውስጥ ለሱ ከሚያደርጋቸው ከሚያከናውናቸው ነገሮች ባሻገር ይሄ ሰዓት ወይ ይሄ ደቂቃ ለኔ ከኔ ጋር መሆንበት ነው እና ስለ ራሴ ስለ ውስጣዊ ዓለም የማስብበት ነው ብሎ ያንን መለየት አንዱ ነገር ነው። ሌላው ደግሞ ቀስቃሽ የውጩን ነገር ስንል ሲያስተውል ቀስቃሽ የሆኑ ትሪገር የምንላቸው ማለት ነው ነገሮችን በመለየት ምንድነው ይሄንን ባህሪ የሚቀሰቅስብኝ እንዲህ እንዳደርግ ወይ እንዲህ እንድናገር ወይ እንዲህ እንዳስብ የቀሰቀሰብኝ ነገር ምንድነው ብሎ መለየት። እሱ ደግሞ የሚገናኘው ከውጩ ነው። ያው ውጭ ያለው ነገር ሲቀሰቅስ ውስጥ ያለው ነገር ደግሞ ወደ ተግባር ይገፋፋዋል ማለት ነው። ስለዚህ እንደዚህ እያደረገ ለራሱ ጊዜ እየወሰደ ቀስቃሽ የሆኑ ነገሮችን እያስተዋለ ቀድሞ ካስተዋላቸው የመጀመሪያ ቀን ቢቀሰቅሱበትና ወደ አላስፈላጊ ነገር ቢመሩት በሚቀጥለው ጊዜ ስላወቀው ከዛ ነገር ለመቆጠብ እጅግ በጣም ያግዙታል ማለት ነው። ስለዚህ ለራስ ጊዜ መውሰድ በቀን ውስጥ መለየት በጣም አስፈላጊ ነገር ነው። ሌላው ደግሞ ጸሎት ነው። እንግዲህ ጸሎት አንዳንዴ ከእግዚአብሔር ጋር ብቻም የምንገናኝበት ብቻ ሳይሆን
እኛንም ራሳችንንም ለማድመጥ የሚያግዘን ወቅት ነው። ስለዚህ ሰው በሚጸልይበት ጊዜ ወደ ራሱ ይገባል። በተለይ ከእግዚአብሔር ቃል ጋራ የራሱን አስተሳሰብ፣ ባህሪውን፣ አኗኗሩን፣ እቅዱን የእግዚአብሔር ቃል ብርሃን ስላለው እውነተኛ የሆነውን ምናልባት ሊያሳድገው የሚገባውን ክፍሉን ያሳየዋል። ስለዚህ ጸሎት በማድረግ ለራሱ ጊዜ በመውሰድ በቀጣይነት እንግዲህ በማስተዋል በእንዲህ መልኩ አንድ ሰው በአስተውሎት ወይ በመንቃት መኖር ይችላል ብዬ አስባለሁ። በጣም አመሰግናለሁ ሲስተር፣ እግዚአብሔር ይስጥልኝ። እንግዲህ አሁን ይሄንን ስታካፊን ምን አስታወሽኝ መሰለሽ? ቀስቃሽ የሚለው በተለይ አንድ ነገር አስታወሰኝ። ትሪገርስ ወይም ቀስቃሽ ብዙ ጊዜ በተለይ ደግሞ ሰዎች በየዕለቱ ስንኖር አንዳንዴ ምን እንሆናለን ሳናስበው የተሳሳተ ልምምድ ውስጥ እንገባና ወደ ሱስም የመጠመድ ሁኔታ አለንና ሁሉ ጊዜ እዛ ላይ ቀስቃሽ ወይም ደግሞ ምንድን ነው ወደዛ የሚወስደኝ የሚለውን ነገር ማየት ያስፈልጋል። ምክንያቱም ወደ ተጨባጭ ህይወት ማምጣትም ስላለብን አንዳንድ ጊዜ ለምሳሌ ልጆች ከእናትና ከአባታቸው ፊት በተለየ ይቺ ዩቲዩብ የሚያዩባት ቀዩዋ የሚጫኗት ነገር አፍ ሳይፈቱ እንኳን እሷ ደስታ የምትሰጣቸው ከሆነ ወላጆች ቆም ብለው ምን እያደረጉ ነው ልጆቼ ብለው መጠየቅ መቻል አለባቸው። አንድ ቦታ ላይ በሱስ የተጠመዱ ሰዎች የህይወት ተሞክሯቸውን ሲያካፍሉ ሰምቼ ነበርና ራሳቸው ብቻ ሳይሆኑ የሚያግዟቸው የሚደግፏቸው የትዳር አጋሮቻቸውም ቀስቃሽ ሁኔታዎችን ያስቆሟቸዋል። ለምሳሌ አንዳንድ ቦታ ሄደው የቤተሰብ ወይም ደግሞ የተለያየ ማህበራዊ ግንኙነት ያለበት ጥሩ ሁኔታ ላይ ሆነው ምክንያቱም የአእምሯችን ክፍል አንዳንድ ጊዜ በሽታም ያቺ የምትቀሰቅሰን ነገር በሱስ ለተጠመዱ ሰዎች ጠንቅ ስለምትሆን ያቺን ቀስቃሽ ነገር አብረዋቸው ያሉ ሰዎች ያውቋትና አይ ከዚህ ቦታ ብንሄድ የተሻለ ነው ይላሉ። ስለዚህ ሁል ጊዜ የሚቀሰቅሰንን ነገር ማወቅ በተለይ ወዳልሆነ ልምምድ ራሳችንን በምንወስድበት ጊዜ እኛ ብቻ ሳንሆን የምንንከባከባቸውን ሰዎች ያንን ለማወቅ ምክንያት መሆን አስፈላጊ ሊሆን ይችላል። በማወቅ በማጤን መኖርና በአስተውሎት ማሰብ እነዚህ ነገሮች በእውነት ሁለንተናዊ እድገትን ለማምጣት በሂደት ውስጥ ለመኖር መሰረታዊ ነገሮች ናቸው ብዬ አስባለሁ። እንግዲህ ውድ የሰላም ካቶሊክ ቲቪ ተመልካቾቻችን ለዛሬ ይዘንላችሁ የመጣ ነው ፕሮግራም ይህን ይመስል ነበረ። እዚህ አብረውኝ በተገኙት በክቡር አባታችን አባ ዳንኤል፣ በእህቴ ትዕግስት እንዲሁም ደግሞ በሲስተር ትዕግስት በርጋ ተዘጋጅቶ የቀረበው ፕሮግራም ይህን ይመስል ነበር። ስለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ይስጥልን።